የተወደዳችሁ የጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። መረጃዎቹን ምነግራችሁ ደግሞ ለሳሙኤል ላይ። በመጀመሪያም አርዕስተ ዜና። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከመልቲፕሊኬሽን ኔትወርክ ሚኒስትሪ ጋር በመተባበር የቤተ ክርስቲያን ተከላ መሰረታዊያን በሚል ርዕስ ላይ ለቤተ እምነት መሪዎች ስልጠና ሰጠ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት በሆኑት ፓስተር ጻድቁ አብዶ በቀል በቀለኛውን ያጠፋዋል በሚል የተዘጋጀው መጽሐፍ ተመርቆ ለንባብ በቃ። ከውጭ አሜሪካ ኢትዮጵያን ጨምሮ በ36 ሀገራት ዜጎች ላይ የጉዞ እገዳ ልትጥል ነው ተባለ። የናይጄሪያ እርሻ ሚኒስቴር ለሀገሪቱ የምግብ ዋስትና ሰራተኞቹ ጾምና ጸሎት እንዲያደርጉ ጥሪ አቀረበ። እንድትከታተሉ የጋበዝኩ ዝርዝር መረጃዎቹን ነግራችኋለሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከመልቲፕሊኬሽን ኔትወርክ ሚኒስትሪ ጋር በመተባበር የቤተ ክርስቲያን ተከላ መሰረታዊያን በሚል ርዕስ ላይ ለቤተ እምነት መሪዎች ስልጠና ሰጥቷል። ስልጠናው በሳሮ ማሪያ ሆቴል ሰኔ 2 እና 3 2017 ዓ.ም ለሁለት ተከታታይ ቀናት የተሰጠ ሲሆን ጤናማ ቤተክርስቲያንን የመትከል ስልቶችን፣ በእግዚአብሔር ቃል የተመሰረተ ደቀ መዝሙር ማፍራትን እንዲሁም የአገልጋይና የአገልግሎት ጤናማነትን የመመዘን አስፈላጊነት በሚሉ ርዕሶች ስልጠናው ተሰጥቷል። በስልጠናው ላይ 50 የቤተ እምነት መሪዎች የተሳተፉ ሲሆን ከዚህም ባለፈ ስልጠናውን የወሰዱ የቤተ እምነት መሪዎች ሌሎችን ማሰልጠን እንዲችሉ የማሰልጠኛ ሞጁል ተሰጥቷቸዋል። በቀጣይም ካውንስሉ የቤተ ክርስቲያን ተከላ፣ ደቀ መዝሙር ማፍራት ላይ የቤተ እምነቶችን አገልግሎት ከማገዝ አኳያ ስልጠናዎችን በማዘጋጀት እንደሚሰራም ተገልጿል። መረጃውን ከካውንስሉ አገኘ ነው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት ስልጠና በጊቤ ኮንቹ ሲኖዶስ ተሰጠ። ሁለንተናዊ እድገት ለልጆችና ወጣቶች በሚል ርዕስ የተሰጠው ይህ ስልጠና ልጆችና ወጣቶች በሁለንተናዊ መልኩ ታንጸው እንዲያድጉ የተፈጠሩበትን ዓላማ ለይተው እንዲገነዘቡ እግዚአብሔር በውስጣቸው ባስቀመጠው መንፈሳዊ ጸጋ የተፈጥሮ ችሎታ መልካም ተጽዕኖ ፈጥረው ለትውልድ በረከት እንዲሆኑ ያለመ መሆኑ ተገልጿል። ለማዕከላዊ ምዕራብ ሲኖዶስ መሪዎች ከሰባኪዎችና ማህበረ ምዕመናናት ለተውጣጡ የልጆችና ወጣቶች አገልግሎት ከሲኖዶስ ጋር በመተባበር በዋናው ጽሕፈት ቤት የልጆችና ወጣቶች መምሪያ በኩል በሲኖዶሱ ማዕከል ጅማ ዞን ቤንጃ ከተማ ስልጠናው ተሰጥቷል። በስልጠናው ለተሳተፉት ሰልጣኞች ለልጆችና ወጣቶች አገልግሎት የሚጠቀሙ የልጆች መጽሐፍ ጥቅሶች፣ የወጣቶች ማስተማሪያ መጽሐፍቶችና ለደቀ መዛሙርትነትና ለሌሎች ለቤተ ክርስቲያን ስነ መለኮታዊ አስተምሮ የሚረዱ የተለያዩ መጽሐፍቶች በመምሪያው በኩል ድጋፍ ተሰጥቷቸዋል። ስልጠናውን የሰጡት የቤተ ክርስቲያኒቱ የልጆችና ወጣቶች አገልግሎት መምሪያ ዳይሬክተር ወንድማገኝ ኢንዶሳ ሲሆኑ መንፈሳዊ መጽሐፍትን ለቤተ ክርስቲያኒቱ ድጋፍ ያደረጉት ተቋማትን በማመስገን መጽሐፍቶቹን ለቤተ ክርስቲያኒቱ ማህበረ ምዕመናናት፣ ሴሚናሪዎች፣ መጽሐፍ ቅዱስ ኮሌጅ እና ትምህርት ቤቶች ከተባባሪ ድርጅቶች ጋር በመሆን ድጋፍ የማድረጉ ስራ እንደሚቀጥል ገልጸዋል። የሲኖዶሱ ፕሬዝዳንት ቄስ ዳመና ወልደ ሰማያት ስልጠናው የልጆችና ወጣቶች አገልግሎት ጊዜው በሚፈልገው መልኩ ለማሳደግ አስፈላጊና ወቅቱን ያገናዘበ መሆኑን ገልጸዋል። ሰልጣኞች በወሰዱት ስልጠና መሰረት ወደ ተግባር መቀየር እንዳለባቸው አጽንኦት ሰጥተው መልእክት ያስተላለፉ ሲሆን ለተቀሩት ሲኖዶሶችም ተመሳሳይ ስልጠና ከሲኖዶሶች ጋር በመተባበር የሚሰጥ መሆኑን ተገልጿል። መረጃውን ከኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆች ወጣቶች አገልግሎት ገጽ አገኘ ነው። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት የሆኑት ፓስተር ጻድቁ አብዶ የተጻፈው በቀል በቀለኛውን ያጠፋል በሚል ርዕስ የተዘጋጀው መጽሐፍ ተመርቆ ለንባብ በቅቷል። ሃሌሉያ ቢኒያም ዝርዝር መረጃውን ትነግረናለች። ሰኔ 8 2017 ዓ.ም የተመረቀው መጽሐፍ ላለፉት 50 ዓመት በላይ በቤተ ክርስቲያን ያገለገሉት ፓስተር ጻድቁ አብዶ ስለ በቀልና እርቅ ዙሪያ የሚዳስስ የመጀመሪያ መጽሐፋቸውን ሲያዘጋጁ ካለፉበት የህይወት ዑደት እንዲሁም ቃሉን መሰረት በማድረግ ማዘጋጀታቸውን በዕለቱ ተወስቷል። የመጽሐፉ ዋነኛ ዓላማ በቀል አጥፊ መሆኑን በመገንዘብ ሁሉም ራሱን ከዚህ ተግባር በማራቅ በእግዚአብሔር ቃል በመመላለስ በፍቅር፣ በአብሮነት፣ በመተሳሰብ እንዲሁም ጥላቻን ማራቅ እንደሚገባ
የሚዳስስ መጽሐፍ ነው። በአድዋ መታሰቢያ ሙዚየም በተካሄደው የምረቃ ስነ ስርዓት ላይ የክብር እንግዳ የነበሩት የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ በመድረኩ እንደተናገሩት ግጭትና አለመረጋጋትን በምክክር በመፍታት አሁን ካለንበት ችግር መውጣት ያሻል ያሉ ሲሆን አያይዘውም ለበደሉን ይቅር ማድረግ እንዳለብን ገልጸዋል። የመጽሐፉ ጸሐፊ ፓስተር ጻዲቁ አብዶን አመስግነዋል። በመድረኩም ዶክተር ማሙሻ ፈንታ የእግዚአብሔር ቃል መልእክት ያካፈሉ ሲሆን የመሰረተ ክርስቶስ ቤተክርስቲያን መዘምራን በመዝሙር አገልግለዋል። በመምህርና አገልጋይ ንጉሴ ቡልቻ የመጽሐፉ ስነ ጽሑፋዊ ዳሰሳ የቀረበ ሲሆን ዋና ዋና ጽንሰ ሀሳቦች ዳሰሳ ተደርጎባቸዋል። በትምህርት ዝግጅታቸውም የመጀመሪያ ዲግሪያቸውን ኬንያ በሚገኘው ኢስት አፍሪካ ስኩል ኦፍ ቴዎሎጂ በመጽሐፍ ቅዱስና በነገረ መለኮት ያገኙ ሲሆን ማስተርስ ኦፍ ቴዎሎጂ ዲግሪያቸውን የኢትዮጵያ ድህረ ምረቃ ትምህርት ቤት ተቀብለዋል። በአሁኑ ሰዓት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት የሆኑት ፓስተር ጻዲቁ አብዶ መጽሐፉ ከወቅታዊ ሁኔታዎች ጋር ተያይዞ ያለንበትን ግድፈቶች በማረም ቤተክርስቲያን ወደ ትክክለኛ መንገድ ማረቅ እንዳለበት አሳስበዋል። ለንባብ የበቃው መጽሐፍ 3 ዋና ዋና ምዕራፎችና 150 ገጾች ያሉት ሲሆን የተለያዩ የሃይማኖት አባቶችና አገልጋዮች በጋራ በመሆን ኬክ የመቁረስ ስነ ስርዓት በማካሄድ መርሃ ግብሩ ተጠናቋል። በመሰረተ ክርስቶስ ቤተክርስቲያን በነቀምት ቦረዲቲ አጥቢያ የመሰረተ ክርስቶስ ቀን በዓልን ምክንያት በማድረግ ወንጌላውያን በብዙ መከራ ውስጥ በመሆን ማገልገል ዋጋ ለከፈሉ አባቶች የምስጋናና የእውቅና ሰርተፍኬት ተበረከተ። በዚህ መሰረት ወንጌላውያን በብዙ መከራ ውስጥ ሆኖ በማገልገል ታላቅ ዋጋ ለከፈሉ ለአቶ መኮንን ጆጎሮ ቤተሰባቸው፣ ለአቶ ዋቅጅራ ነገሩና ቤተሰባቸው እንዲሁም ለአቶ ንጉሴ ኩማና ለእህት ክቢቱ መንግስቱ የምስጋናና እውቅና ሰርተፍኬት ተበርክቶላቸዋል። መረጃው ከቤተ ክርስቲያኒቱ ገጽ አገኘ ነው። ጎንደር ዩኒቨርሲቲ በ510 ሚሊዮን ብር ያስገነባው የካንሰር የጨረር ሕክምና ማዕከል ተመርቆ ስራ ጀመረ። ጎንደር ዩኒቨርሲቲ በ4 ቢሊዮን ብር ወጪ ተገንብቶ ካጠናቀቃቸው ትላንት ሰኔ 8 2017 ዓ.ም ከተመረቁ 22 ፕሮጀክቶች መካከል በጤና ሳይንስ ኮሌጅ ውስጥ የሚገኘውና 510 ሚሊዮን ብር ወጪ የተደረገበት የካንሰር ጨረር ሕክምና ማዕከል ይገኝበታል። ማዕከሉ በአገር አቀፍ ደረጃ 5ኛ ሲሆን በክልሉ የመጀመሪያ ነው ተብሏል። የጨረር ሕክምና ማዕከሉ ከተለያዩ የክልሉ አካባቢዎች ከሚመጡ ታካሚዎች በተጨማሪ ከቤኒሻንጉል ጉሙዝ፣ ከትግራይ፣ ከሌሎችም አጎራባች ክልሎች ከሚመጡ ታካሚዎች ባሻገር ከከፊል ሱዳን፣ ደቡብ ሱዳን የሚመጡ ታካሚዎች ተጠቃሚ እንደሚያደርግ የዩኒቨርሲቲው ፕሬዝዳንት ዶክተር አስራት አጸደወይን መናገራቸውን ሪፖርተር ዘግቧል። እየተከታተላችሁ ያላችሁት ከጂኤምኤም ቴሌቪዥን ወደ እናንተ እየደረሰ ያለው መረጃዎቻችን እና ወደ ውጪ መረጃ አልፋለሁ። አሜሪካ ኢትዮጵያን ጨምሮ 36 ሀገራት ዜጎች የጉዞ እገዳ ልትጥል ነው ተባለ። የፕሬዝዳንት ዶናልድ ትራምፕ አስተዳደር ኢትዮጵያን ጨምሮ ለ36 ሀገራት ዜጎች ወደ አሜሪካ እንዳይገቡ ለማገድ ሀሳብ እንዳለው ሮይተርስ እና ዋሽንግተን ፖስት የተመለከቱትን የሀገሪቱ ውጭ ጉዳይ መስሪያ ቤት ውስጣዊ ሰነድ አመላከተ። በውጭ ጉዳይ ሚኒስትር ማርኮ ሩቢዮ የተፈረመው ለዲፕሎማቶች የተዘጋጀው ሰነድ ላይ በቀጣይ ዜጎቻቸው ላይ እገዳ ሊጥልባቸው የታሰቡት 36 ሀገራት ዝርዝር የሰፈረ ሲሆን ሀገራቱ ከእገዳው ለመውጣት ማከናወን የሚጠበቅባቸው ማስተካከያዎችም ተካተውበታል። ሰነዱ ዜጎቻቸው ወደ አሜሪካ እንዳይገቡ ሙሉ ወይም በከፊል እገዳ የሚጣልባቸው ሀገራትን በመለየት ያለባቸውን ችግሮች በማስቀመጥ የእገዳ ተግባራዊ ከመሆኑ በፊት ሀገሪቱ የሚጠቀምባቸውን መመዘኛዎችና ማስተካከያዎችን እንዲያደርጉ የ2 ወራት ጊዜ እንደሚሰጣቸው ተጠቅሷል። ባለፈው ሳምንት ማብቂያ ላይ ለሚመለከታቸው ዲፕሎማቶች የተሰራጨው ሰነድ ውጭ ጉዳይ መስሪያ ቤቱ የተቀመጠው መመዘኛዎችና ግዴታዎችን በ60 ቀናት የማያሟሉ ከሆነ ሙሉ ወይም በከፊል የጉዞ እገዳ የሚጣልባቸውን አሳሳቢ የሆኑ 36 ሀገራትን ለይቷል ማለቱን ሮይተርስ አመላክቷል። በአሜሪካ የውጭ ጉዳይ ሚኒስቴር በተዘጋጀው ሰነድ ላይ ሙሉ ለሙሉ ወይም በከፊል ዜጎቻቸው ወደ ሀገሪቱ እንዳይገቡ ሊደረጉ እንደሚችሉ ከተጠቀሱት 36 ሀገራት መካከል 25 ከአፍሪካ ሲሆኑ ኢትዮጵያም አንዷ ናት።
የናይጄሪያ እርሻ ሚኒስቴር ለሀገሪቱ የምግብና ዋስትና ሰራተኞች ጾምና ጸሎት እንዲያደርጉ ጥሪ አቀረበ። ናይጄሪያ ምግብ ዋስትናን እንድታረጋግጥ ፈጣሪን ለመማጸን ጾምና ጸሎት እንዲያደርጉ የሀገሪቱ የእርሻ ሚኒስቴር ሰራተኞቹን መጠየቁን ተከትሎ ውዝግብ ተፈጥሯል። ባልደረባችን ዳንኤል አንተነ ዝርዝር መረጃውን ይዟል። በናይጄሪያ እርሻ ሚኒስቴር የሰው ኃይል አስተዳደር ክፍል ኃላፊ አማካኝነት ለመስሪያ ቤቱ ሰራተኞች በተሰራጨው ማስታወሻ የሚኒስቴር መስሪያ ቤቱ ባልደረቦች ለተከታታይ 3 ሰኞች በሚካሄደው የተማጽኖ ጾምና ጸሎት ላይ እንዲሳተፉም ይጠይቃል። ይህ ዜና መውጣቱን ተከትሎም አንዳንድ ናይጄሪያውያን መንግስታቸው በአገሪቱ እየናረ ያለውን የምግብ ዋጋ እንዲቀንስ ለማድረግ ያለውን ቁርጠኝነት ጥያቄ ውስጥ መክተት ችለዋል። የጾም ጸሎት ጥሪው መነጋገሪያ መሆኑን ተከትሎም የናይጄሪያ እርሻ ሚኒስቴር ቅዳሜ ዕለት ባወጣው መግለጫ ማሳሰቢያም ሰጥቷል። ጥሪው በአገሪቱ ያለውን የምግብ ዋስትና ችግር ለመቅረፍ ጸሎት የመንግስት ይፋዊ ፖሊሲ አለመሆኑን አመልክቶ ነገር ግን ጸሎቱ የሰራተኞችን ደህንነት ለማዳበር ነው ብለዋል። ሚኒስቴር መስሪያ ቤቱ በመግለጫው ሰራተኞችን አካላዊ ጤናቸው እንዲጠበቅ በአሁኑ ጊዜ በመስሪያ ቤታችን እንዳለው የኤሮቢክስ እንቅስቃሴና የስፖርት መስሪያ ቦታ እንዳለ እንዲሁም ሰራተኞች የጤና ምርመራ እንዲያደርጉ ሁሉ የጸሎት ጥሪው ተመሳሳይ ነው ብለዋል። አዲሱ የናይጄሪያ መንግስት ከ2 ዓመት በፊት ስልጣን መምጣቱን ተከትሎም ባካሄዳቸው የፖሊሲ ለውጦች ምክንያትም አገሪቱ አይታው በማታውቀው ሁኔታ አስከፊ የምጣኔ ሀብት ቀውስ ገጥሟታልም ተብሏል። ይህን ተከትሎም አገሪቱ ቢያንስ 4.4 ሚሊዮን ሰዎች የሚገመት በቂ ምግብ እንደሌላቸው የተባበሩት መንግስታት ግምትም ያመለክታል። ታይቶ በማይታወቅ ሁኔታም የህዝቡ መሰረታዊ ምግቦች ላይ በታየው ከፍተኛ ጭማሪ የተነሳ ባለፈው ዓመት በናይጄሪያ ውስጥ አገር አቀፍ ተቃውሞም ተቀስቅሶ ነበር። ከጸሎት ጥሪው ጋር ተያይዞም ተቺዎቹ መንግስት ኃላፊነቱን አለመወጣት መቻሉንና ሁሉን ነገር በህዝቡ ላይ በመጣል መለኮታዊ ጣልቃ ገብነት እየጠበቀ ነው ሲሉም ወቅሰዋል። አርኪኦሎጂስቶች ኢየሱስ ክርስቶስ በህይወት በነበረበት ወቅት በላይኛው የገሊላ አቅራቢያ ቁልፍ ቦታዎች አጠገብ ብርቅዬ ቅርሶችን ማግኘታቸው ተነገረ። አርኪኦሎጂስቶች ኢየሱስ በውሃ ላይ የተራመደ ተብሎ በሚጠቀሰው ቦታ አቅራቢያ በሚገኘው በላይኛው የገሊላ አካባቢ እስራኤል ውስጥ 1720 ዓመታት ያስቆጠረ የሮማውያን የድንበር ድንጋይ አግኝተዋል። በግሪከኛ የተቀረጸው የባስታል ንጣፍ በቤተል አቤል ቤት በአካ የተገኘ ሲሆን በንጉሠ ነገሥት ማርከስ ኤሪየስ አሌክሳንደር ዘመን እንደነበረም ተዘግቧል። ጽሑፉ ቀደም ሲል ያልታወቁትን 2 ስፍራዎች ማለትም ቲራታስ እና ጎልጎል እንዲሁም ባስላኮስ የተባሉ የንጉሠ ነገሥት የግብር ስርዓትን የሚዳስስ ሲሆን ይህ ግኝት በቤተዝራክ ዘመን የሮማውያን የአስተዳደር ልምምዶችና የግዛት ቁጥጥር ላይ ጉልህ ሚና እንደነበረው ተነግሯል። የዕብራይስጥ ዩኒቨርሲቲ ባልደረባ የሆኑት ፕሮፌሰር ሉዚ ሌብኔር እንዲህ ያለውን የድንበር ድንጋይ ማግኘታችን ስለ ጥንታዊ የመሬት ባለቤትነትና የግብር አከፋፈል ግንዛቤ ከመስጠቱም በላይ እነዚህን ውስብስብ ስርዓቶች ከ2000 ዓመታት በፊት ሲመሩ ከነበሩት ግለሰቦች ህይወት ጋር ተጨባጭ ትስስር ይፈጥራል ብለዋል። የድንጋዮቹ ግኝት የሮማን ኤምፓየር በገሊላ አካባቢ ያሳየውን ከፍተኛ ተጽዕኖ በዘመናዊው ሊባኖስ ውስጥ ታሪካዊ ትስስር ሊኖር እንደሚችል ይጠቁማልም ተብሏል። ዘገባው የክርስቲያን ፕሪሚየር ነው። መረጃዎቻችንን ከማጠቃለላችን በፊት አርዕስተ ዜናዎቹን ላስታውሳችሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከመልቲፕሊኬሽን ኔትወርክ ሚኒስትሪ ጋር በመተባበር የቤተ ክርስቲያን ተከላ መሰረታዊያን በሚል ርዕስ ላይ ለቤተ እምነት መሪዎች ስልጠና ሰጠ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት በሆኑት ፓስተር ጻድቁ አብዶ በቀል በቀለኛውን ያጠፋዋል በሚል የተዘጋጀው መጽሐፍ ተመርቆ ለንባብ በቃ። ከውጭ አሜሪካ ኢትዮጵያን ጨምሮ በ36 ሀገራት ዜጎች ላይ የጉዞ እገዳ ልትጥል ነው ተባለ። የናይጄሪያ እርሻ ሚኒስቴር ለሀገሪቱ የምግብ ዋስትና ሰራተኞቹ ጾምና ጸሎት እንዲያደርጉ ጥሪ አቀረበ። ለዛሬ ያዝንላችሁ መረጃዎች እነዚሁ ነበሩ። ያዘጋጁላችሁ ነጻነት ዋቁማ፣ ዳንኤል አንተነ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነበረ ወደ እናንተ ያደረስኩት። ሊያ ሳሙኤል። ሌሎች የጄኤምኤም ቴሌቪዥን ፕሮግራሞች ይቀጥላሉ። መልካም ጊዜ